ካለፈው አዲስ ዓመት ጀምሮ ስንት ጊዜ ራስን እንዳታለልክ ታውቃለህ? ከነገ ጀምሮ፣ ከሰኞ ጀምሮ፣ ቀጣዩ ወር የተለየ ይሆናል እያልክ ምን ያህል ተመሳሳይ ውሸቶችን ደጋግመህ ለራስህ ተናገርክ? የዩኒቨርሲቲ ኦፍ ስክራተን ጥናት እንደሚያሳየው በየዓመቱ እቅድ ከሚያቅዱ ሰዎች መካከል ግባቸውን የሚያሳኩት 8% ብቻ ናቸው። ይህም ማለት 92%ቱ ይወድቃሉ ወይም እቅዳቸውን ሳያሳኩ ይቀራሉ ማለት ነው። ለምሳሌ አንተ ጋር የሆነ ተግባር ለመፈጸም እቅድ ያቀዱ 10 ሰዎች ቢኖሩ 9ኙ ይወድቃሉ። ጥያቄው አንተ የትኛው ትሆናለህ የሚለው ነው። ከሚወድቁ 9ኙ ሰዎች መካከል አንዱ ትሆናለህ ወይስ እቅዱን በትክክል የሚያሳካው ብቸኛ ሰው? እውነቱን ልንገርህ፣ ችግሩ ፍላጎትህ አይደለም። ችግሩ ዲሲፕሊን ማጣትህም አይደለም። ችግሩ ማንም ያላስተማረ አንድ ምስጢር ነው። ጄምስ ክሊር በአቶሚክ ሃቢትስ ውስጥ የሚናገረው ይህንን ነው። በየቀኑ 1% ብቻ ብትሻሻል በአመቱ መጨረሻ 37 እጥፍ የተለወጠ ሰው ትሆናለህ። ግን በየቀኑ 1% ብትወርድ ወደ 0 ትወርዳለህ ወይም ደግሞ ሙሉ በሙሉ ትጠፋለህ። ይህ ልዩነት ዛሬ ወይም ነገ አይታይም። ከ5 ዓመት በኋላ ግን የትንሽ ልዩነት ሙሉ ህይወትን የሚለይ ግድግዳ ይሆናል። በዚህ ቪዲዮ ውስጥ አንጎልን ለምን ለመጥፎ ልማድ ባሪያ እንደሚሆን እናያለን። ሳይንስን ተጠቅመን ልማድን ወደ ማሽን እንዴት እንደምንቀይር እንማራለን። ግን ስማ፣ ይህንን ቪዲዮ አይተህ ብቻ ብትዘጋው ነገ ልክ እንደ ትላንት ትሆናለህ። ካልተገበርከው ጊዜህን አባከንክ ማለት ነው። ምርጫው ያንተ ነው። ዝግጁ ነህ? እሺ፣ አሁን ወደ ጉዳዩ እንግባ። የአቶሚክ ሀቢት ወይም ደግሞ የአቶሚክ ልማዶች ኃይል። በመጀመሪያ አንድ ነገር ልንገርህ። አንድ አውሮፕላን ከኒውዮርክ ተነስቶ ወደ ሎስ አንጀለስ ይበራል እንበል። አብራሪው በ3 ዲግሪ ብቻ አቅጣጫውን ቢስት 80 ኢንች ብቻ ቢዘናጋ የሚያርፈው ሎስ አንጀለስ አይደለም፣ ሜክሲኮ ውስጥ ቲዋና ተብላ በምትጠራ ከተማ ነው። የ3 ዲግሪ ብቻ ስህተት ግን የተለየ ዓለም። ልማዶችም እንደዚህ ናቸው። ዛሬ የምታደርገው ትንሽ ምርጫ ዛሬ ላይ ምንም አይመስልም፣ ግን ያ ትንሽ ምርጫ ከ5 ዓመት በኋላ የት እንደምትገኝ ሙሉ በሙሉ ይወስናል። እናም እዚህ ጋር በጣም ከባድ እውነት አለ። አሁን ያለው አንተ ያለፉት ዓመታት ልማዶች ውጤት ነህ። ክብደትህ የበላኸው ውጤት ነው። ዕውቀትህ ያነበብከው ውጤት ነው። ጤንነትህ የተንቀሳቀስክበት ውጤት ነው። ምንም አዲስ ነገር አይደለም። ግን ማንም ይህንን በዚህ ደረጃ በግልጽ አላሳየም ይለናል አቶሚክ ሃቢትስ የሚለው መጽሐፍ። አሁን ጥያቄው ትልቅ እርምጃ ወይስ 1%? የቱ ይሻላል? ሁላችንም ተመሳሳይ ስህተት እንሰራለን። ትልቅ ውጤት፣ ትልቅ እርምጃ እንፈልጋለን። ስለዚህ እንጠብቃለን። ፍጹም ጊዜ እንፈልጋለን። ትልቁ ዝላይ የሚከሰትበት ቀን እስኪመጣ እንቀመጣለን። ግን ስሌቱን ተመልከት። በየቀኑ 1% ብቻ ብትሻሻል በአንድ ዓመት ውስጥ 37 እጥፍ የተሻልክ ሰው ትሆናለህ። በየቀኑ 1% ብቻ ብትወርድ ግን ወደ 0 ትደርሳለህ። ተመሳሳይ ቁጥር፣ ተቃራኒ አቅጣጫ፣ የተለያየ ዓለም። ስኬት በህይወት ዘመን አንድ ጊዜ የሚከሰት ተአምር አይደለም። ስኬት የየቀኑ ልማድ ድምር ውጤት ብቻ ነው። የተስፋ መቁረጥ ሸለቆ። እዚህ ጋር ነው አብዛኛው ሰው የሚወድቀው። ስራ ትጀምራለህ፣ ጠንክረህ ትሰራለህ፣ ቀናት ያልፋሉ፣ ምንም አትመለከትም። ሳምንታት ያልፋሉ፣ አሁንም ምንም። ራስን ትጠይቃለህ፣ ይሄ ጉዳይ በእውነት ይሰራል? ጄምስ ክሊር ይህንን ቦታ የተስፋ መቁረጥ ሸለቆ ብሎ ይጠራዋል። እውነታው ግን ውጤትህ አልጠፋም፣ እየተከማቸ ነው። ልክ በረዶን በ0 ዲግሪ የምታሞቀው አይነት ነው። እስከ 32 ዲግሪ ፋራናይት ድረስ ምንም አትታይም። ከዚያ በኋላ ግን በድንገት ይቀልጣል። አብዛኛው ሰው የሚያቋርጠው በዚያ የመጨረሻ ደቂቃ ላይ ነው። ወደ ጫፉ ደርሶ ሳያውቅ ይመለሳል። ትዕግስት የሌላቸው ሰዎች ውጤታቸውን ከማየታቸው በፊት ያቆማሉ። ግቦችና ስርዓቶች። ግቦችን እንርሳ። ግብ ማለት ልታሳካው የምትፈልገው ውጤት ነው። ስርዓት ግን ወደዚያ ውጤት የሚወስድ ዕለታዊ ሂደት ነው። ግቦችን ሙሉ በሙሉ ቢያንስ ችላ ብለህ በስርዓት ላይ ብቻ ብታተኩር ስኬታማ የምትሆን ይመስላል? ጄምስ ክሊር አዎ ይላል። ምክንያቱም ግብ ብቻ መያዝ 3 ትልቅ ችግሮች አሉት። አንደኛ፣ ስኬታማም ተሸናፊም ተመሳሳይ ግብ ነው ያላቸው። ኦሎምፒክ የገባ እያንዳንዱ አትሌት ወርቅ ሜዳሊያ ይፈልጋል። ነገር ግን አንዱ አትሌት ብቻ ነው ወርቁን የሚያገኘው። ሁለተኛ፣ ግብን ማሳካት ለቅጽበት ብቻ ደስታ ይሰጣል። ማራቶኑ ስትጨርስ ደስ ይልሃል። ከዛ ምን ይሆናል? ተነሳሽነት ይጠፋል። ወደ አሮጌ ልማድ ትመለሳለህ። ሶስተኛ፣ ግቦች ይሄ ወይም ያ የሚል ግጭት ይፈጥራሉ። ትክክለኛው አቅጣጫ ላይ ብትሆንም እንኳን ግብህን አሳክተህ አሸናፊ ትሆናለህ፣ ወይም ደግሞ ሳታሳካ ትቀርና ተሸናፊ ትሆናለህ። በመሆኑም ግቦች የት እንደምትሄድ ይነግሩሃል። ስርዓቶች ግን በትክክል እዛ የሚያደርሱ ብቸኛ መንገዶች ናቸው። እውነተኛው ችግር ልማድህን መቀየር ስላልቻልክ ራስህን አትውቀስ። ምክንያቱም ችግሩ አንተ አይደለህም፣ ችግሩ ስርዓትህ ነው። አቶሚክ ልማድ ማለት
በራሱ ትንሽ የሚመስል ግን በጊዜ ሂደት ተከማችቶ ግዙፍ ውጤት የሚያመጣ ተግባር ነው። አተም ትንሽ ነው፣ ግን መላው አካላዊ ዓለም የተገነባው ከአተሞች ነው። ልማድም እንደዚያው ነው። የባህሪ ለውጥ 3 ንብርብሮች። አብዛኛው ሰው ልማድ ሲቀይር ስህተት የሚሰራው እዚህ ላይ ነው። ትክክለኛውን በመተው በተሳሳተ ንብርብር ላይ ያተኩራል። 3 ንብርብሮች አሉ። አንደኛ ውጤት፣ ኪሎ መቀነስ፣ መጻፍ። አብዛኛው ሰው ከዚህ ይጀምራል። ሁለተኛ ሂደት፣ ምን እንደምታደርግ፣ የአካል ብቃት ልማድ። ይህ ትንሽ ጥልቀት አለው። ሶስተኛ ማንነት፣ ስለ ራስህ የምታምነው። በጣም ጥልቁና ኃይለኛው ንብርብር ይሄ ነው። ግቡ የሙዚቃ መሳሪያ መማር አይደለም፣ ሙዚቀኛ መሆን ነው። ግቡ ማራቶን መሮጥ አይደለም፣ ሯጭ መሆን ነው። ለራስህ እኔ ሯጭ ነኝ ስትል ያንን ማንነት ለመኖር ትጥራለህ። እያንዳንዱ የአካል ብቃት እንቅስቃሴ ድምፅ ይሰጠዋል። ልማድ መቀየር ማለት ማንነትን መቀየር ማለት ነው። ቀላል አይደለም፣ ግን ብቸኛው ዘላቂ መንገድ ይሄ ነው። የልማድ ውደት። ልማድ ማለት አንድ ነገር ደጋግሞ ከተደረገ በኋላ በራሱ ጊዜ የሚሰራ ሲሆን ነው። አንድ ልማድ የሚቀረጸውና የሚጠነክረው ቀጣይነት ባለው ዑደት አማካኝነት ነው። ይህንን የልማድ ዑደት ደጋግመህ በሰራ ቁጥር ይበልጥ እየጠነከረና በራሱ ጊዜ የሚሰራ ይሆናል። 4 የባህሪ ለውጥ ህጎች። ህግ 1 ግልጽ አድርገው። አሁን ያሉ አብዛኞቹ ልማዶች በራሳቸው ጊዜ የሚሰሩ በመሆናቸው አንተ ራስህ እንኳን አታስተውላቸውም። ከመቀየር በፊት መጀመሪያ ልማዶችን ማወቅ አለብህ። ያልነቃውን አእምሮህን እስካላነቃኸው ድረስ ህይወትን ይመራዋል። አንተ ደግሞ እጣ ፈንታ ብለህ ትጠራዋለህ በማለት ካርል ዩንግ ያስረዳል። ጥናቶች እንደሚያሳዩት ሰዎች ልማድን መቀጠል የማይችሉበት ምክንያት የተነሳሽነት ማጣት ሳይሆን የግልጽነት ማጣት ነው። የሚከተለውን ቀመር በመጠቀም ለመተግበር ያለን ፍላጎት በግልጽ አስቀምጥ። በተጨባጭ፣ በጊዜ፣ በቦታና በተግባር ይሄን አደርጋለሁ በማለት በግልጽ አስቀምጥ። ለምሳሌ በዚህ ወር ብዙ አነባለሁ ከምትል በየቀኑ ጠዋት 12 ሰዓት ላይ በማንበቢያ ክፍሌ ውስጥ እየተገኘው ለ15 ደቂቃ ያህል አነባለሁ ብትል በጣም የተሻለ ነው። ልማድን በልማድ ላይ መደረብ። አሁን ያለውን ልማድ ካደረኩ በኋላ አዲስ ልማድ አደርጋለሁ። ትክክለኛውን ቀስቃሽ መምረጥ አስፈላጊ ነው። ቀስቃሽ በዕለት ተዕለት ህይወትህ ያለ ያለምንም ጥርጥር የምታደርገው ነገር መሆን አለበት። አካባቢ የሰውን ባህሪ የሚቀርጽ የማይታይ እጅ ስለሆነ አንድን ልማድ ለመገንባት ስናስብ መጀመሪያ የምንፈልጋቸውን ልማዶች ምልክቶች በቀላሉ እንዲታዩ ማድረግ፣ መጥፎ ልማዶቻችን እንዳይታዩ በማድረግ ወይም ማስወገድ ያስፈልጋል። ህግ 2 ማራኪ አድርገው። የተነሳሽነት ደረጃችን በዶፓሚን ላይ የተመሰረተ ነው። የዶፓሚን ሆርሞን የሚለቀቀው ደስታን ስንለማመድ ብቻ ሳይሆን ደስታን ስንጠብቅም ጭምር ነው። የቁማር ሱሰኞች የዶፓሚን መናር የሚያሳዩት ቁማሩን ካሸነፉ በኋላ ሳይሆን ውርርድ ከመጀመራቸው በፊት ባለው ቅጽበት ነው። የፈተና ስብስብ። ልታደርገው የሚገባህን ነገር ማድረግ ከምትፈልገው ነገር ጋር አጣምረው። ለምሳሌ ኔትፍሊክስ ማየትን ማድረግ የምትፈልገውን በአካል ብቃት እንቅስቃሴ ልታደርገው ከሚገባህ ጋር ማጣመር ትችላለህ። የቡድን ተጽዕኖ። ጥሩ ልማድ ለመገንባት ከፈለግ ያ ልማድ እንደ መደበኛ ነገር በሚታይበት ቡድን ውስጥ መገኘትና የእሱ አካል መሆን አንዱ ምርጥ መንገድ ነው። የተስተካከለ አቋም ከፈለግ ስፖርተኞች በበዙበት አካባቢ ሁን። ማንበብ ከፈለግ የንባብ ክበብን ተቀላቀል። ልማዶችን በአዲስ መልክ ቅረጽ። የአንድን ልማድ ጉዳት ሳይሆን ጥቅሙን በማጉላት አእምሮህን በፍጥነት ማስተካከል ትችላለህ። ለምሳሌ ስፖርት መስራት ድካም ሳይሆን ጤናና ደህንነት እንደሆነ ማሰብ። ቤት ማጽዳት ጊዜን ማባከን ሳይሆን ለአእምሮ ሰላም የሚበጅ አካባቢ መፍጠር እንደሆነ ማሰብ። ገንዘብ መቆጠብ ራስን መጉዳት ሳይሆን የወደፊት የገንዘብ ነፃነትን ማረጋገጥ መሆኑን ማመን ያስፈልጋል። 3ኛ ቀላል አድርገው። የልማድ ብስረታን በጊዜ ወይም በቀናት መለካት ስህተት ነው። መለካት ያለበት በመደጋገም ብዛት ነው። ግጭትን መቀነስ። የትንሽ ጥረት ህግ። ወደ ስፖርት ቤት ለመሄድ 20 ደቂቃ መጓዝ ካለብህ የመተው ዕድል ሰፊ ነው። ነገር ግን ስፖርት ቤቱ ወደ ስራ በሚወስደው መንገድ ላይ ከሆነ ግጭቱ በጣም ይቀንሳል። አካባቢን ለቀጣዩ ተግባር ማዘጋጀት። አካባቢን አስቀድመህ በማዘጋጀት ለወደፊት ተግባር የሚሆንን ግጭት መቀነስ ትችላለህ። ጫማ ዛሬ ምሽት አዘጋጅቼ አድራለሁ። የ2 ደቂቃ ህግ። በአንድ ቀን ማራቶን ለመሮጥ ከመሞከር ጫማ ማድረግና ለ2 ደቂቃ የማሳሰብ እንቅስቃሴ መስራት። በአንድ ቀን ለ1 ሰዓት ለማንበብ ከመሞከር በቀን 1 ገጽ በማንበብ የንባብ ልምምድን መጀመር የበለጠ ውጤታማ ያደርጋል። በመሆኑ መጀመሪያ ልማዱን በቦታው ማጽናት ያስፈልጋል። ከዛ በኋላ ቀስ በቀስ አስቸጋሪነቱን መጨመር ትችላለህ። አንድን መጥፎ ልማድ ይበልጥ አስቸጋሪ ለማድረግ ደግሞ በአንተና በልማዱ መካከል የግጭት ግቦች መፍጠር። ቴሌቪዥን የምታይበትን ሰዓት መቀነስ ከፈለግ ቲቪ አይተህ ከጨረስክ በኋላ ገመዱን ንቀልና ሪሞቱን የማይሞች ቦታ አስቀምጠው። ህግ 4 አርኪ አድርገው።
የደስታ ስሜት ለአእምሮ ይህ ጥሩ ነው፣ በሚቀጥለው ጊዜም ድገመው የሚል መልእክት ያስተላልፋል። ወዲያውኑ የሚሸለም ነገር ይደገማል። ወዲያውኑ የሚቀጣ ነገር ግን ይወገዳል። የአፋጣኝና የዘገዩ ውጤቶች አለመጣጣም። ለአፋጣኝ ውጤቶቻችን ጥሩ ስሜት ተሰምቶን ለረጅም ጊዜ ውጤቶቻችን ግን መጥፎ ስሜት መሰማቱ የተለመደ ነው። በጥሩ ልማዶች ግን ተቃራኒ ነው። ልማድ እንዲጸና ለማድረግ ወሳኙ ነገር በትንሹም ቢሆን የስኬታማነት ስሜት መሰማት ነው። የልማድ መከታተያ እድገትህን እንደ ወረቀት ማያያዣ ወይም ጠጠሮችን ከአንድ ዕቃ ወደ ሌላ በመቀየር መከታተል ትችላለህ። መከታተል ራሱ እንደ አንድ ሽልማት ይቆጠራል። ሰንሰለቱን አታቋርጥ። የጠፉ ቀናት ስኬታማ ከሆኑት ቀናት በላይ ይጎዱሃል። በተከታታይ 2 ቀናት ወይም የሰንሰለቱን ክፍሎች ማጣት የመጥፎ ልማድ መጀመሪያ ነው። ለምሳሌ ሁልጊዜ 50 ፑሻፕ የምትሰራ ቢሆንም በዛ መጥፎ ቀን ግን ሰንሰለቱን ላለማቋረጥ 10 ብቻ ስራ። መጥፎ ልማድን ማቆም አርኪ እንዳይሆን አድርግ። ጠያቂ የሚያደርግ አጋር መኖሩ ልማዶችን ለመቆጣጠር ጥሩ መንገድ ነው። የልማድ ውል መፍጠርም ትችላለህ። 4 ህጎች ሲጠቃለሉ ግልጽ አድርገው፣ ካላየኸው አታደርገውም። ልማድህን ማራኪ አድርገው፣ ካልፈለግከው አትደጋግመውም። ልማድህን ቀላል አድርገው፣ ካስቸገረ ትተወዋለህ። ልማድህን አርኪ አድርገው፣ ካላረካ አትቀጥልበትም የሚሉ ሲሆን ህጎቹ የአቶሚክ ሃቢትስ ልብ ናቸው። ግን አንድ ነገር አስታውስ፣ ይህንን ቪዲዮ ብቻ ማየት ምንም አይለውጥም። ዛሬ አንድ ትንሽ ልማድ ምረጥ፣ አንድ ብቻ። ልምምዱን ወደ 2 ደቂቃ ስሪት አሳንሰው፣ ቀላል አድርገው፣ ግልጽ አድርገው። ነገ ጠዋት ጀምረው። 37 እጥፍ የተሻለ ስሪትህ የሚገነባው ዛሬ በምታደርገው ትንሽ ውሳኔ ነው። ወዳጆቼ ይህንን የመጽሐፍ ማጠቃለያ ወይም ዳሰሳ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ እና ሼር አድርጉ። ከዚህም በተጨማሪ ሙሉ መጽሐፉን ብታነቡ በዚህ ማጠቃለያ ውስጥ ያልተካተቱ የጄምስ ክሊርን አቶሚክ ሃቢትስ ታሪኮች እና ምሳሌዎች በጥልቀት ታገኛላችሁ። በሚቀጥለው የመጽሐፍ ማጠቃለያ ቪዲዮ እስክንገናኝ ቻው።